አስሬ ካልተጫወትኩብሽ ውጭ እናሱን ስታደርግ እኔ ጸጋ ዝም ብዬ አይሃለሁ። ለማንኛውም ዋው በጣም ደስ ይላል የዛሬው ማለት ነው። የዛሬው ክፍል በጣም ደስ የሚል ነው። ሁላችንም ቪዲዮውን እንደተመለከት ነው እንግዲህ ያው ጸጋና መኮንን ፍቅር ሊጀምሩ ዳር ብለዋል ማለት ነው። መኮንን የለም ጸጋ ተመችተዋለች ማለት ነው። ኃይለኝነቷና ቆራጥነቷን ወዶላታል ማለት ነው። ሲቀጥል እንግዲህ ያሬዶም ቀስቴ ከመኮንን ጋር እንደሚፋለም እሱን ቁማር አስይዞ ደርሶበታል። በጣም ተበሳጭቷል ማለት ነው። እናም እንግዲህ ቃጭልዬ ምንድን ነው ያለችው? ሸቤ እናስገባሃለን እምቢ የሚል ከሆነ ቀስቴ ብለዋለች። እና በጣም የሚገርም ነገር ነው ማለት ነው። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ሆኖ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ የሆኑ ማለት ነው። እንግዲህ ዛሬ አፍላ ፍቅርን ቀጣዩን ክፍል ይዘንላችሁ መጥተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ በትህትና እንጠይቃለን። በያላችሁበት ሰላማችሁ ብዝት ተረፍረፍ ይበል እያልኩኝ ወደ ቪዲዮ ይገባለሁ። እንግዲህ ዛሬ ያሬዶ እነ ቃጭልን እንዴት ነው ምንድነው ነገሩ ብሎ ጠይቋቸው ነበረ። እንግዲህ አፏ አያርፍም አይደለ? ያው ቃጭልም ነግረዋለች። ያሬዶ በጣም ደንግጧል ማለት ነው። ምክንያቱም ይሄ ነገር ይፈጠራል ብሎ ያልጠበቀው ነገር ነው የሆነበት። እንዴት እንደዚህ ታደርጋላችሁና ለምንድን ነው እንደዚህ እንዲሆነ እንትን ያላችሁት? ከዛስ ምን ሊሆን ነው መጨረሻ ብሏል። ቀስቴ ከተዘረረ ያው አንተን አሳልፎ ለመኮንን ይሰጣል። መኮንን ከተዘረረ ደግሞ ያሬድ ከኛ ጋር ይሆናል። እንደዛ ብሎ ነው ቀስቴ ሊፋለም ያለው ብሏል። እና ይህንን ሁሉ እየሰማችሁ ለምንድን ነው ዝም ያላችሁት? ከጀርባ ይህን ሁሉ እንዴት ነው ይህንን ሁሉ የምታረጉብኝ ብሏል። ያሬድም ትንሽ ተናዷል ማለት ነው። እና በቃ በጣም ተናዷል ማለት ነው። ምክንያቱም ቀስቴን ላወራው ገባለሁ እናንተ እንዴት ዝም ትላላችሁ? ሲለ ምንም ልናደርግ አንችልም፣ ገግሟል። ታውቃለህ ቀስቴ ከገገመ መቼም ግግም ነው ብሏል። እንግዲህ ታድሎ እያለን ይህን ሁሉ ችግር እየፈጠረ እሱ ዘና ይላለን። ወይ ወገቤን አሞኛል አልከተልም፣ ቃጭልዬ ሂጂ አንቺ ብቻሽን አርጅቻለሁ አለ። እናም እንግዲህ ያው ያሬድዬ ሊያናግረው ቀስቴን ሂዷል። ነገር ግን በትውስታ ውስጥ ገብቷል። በጣም የሚገርም ነው። አውቋሞኛል እያለ በዛኛው መኮንን በጥፊ መታኝ፣ እስካሁን አለቀቀኝም። ደግሞ አሁን ከቀስቴ ጋር ሊደባደብ ነው እምቦጣይ ብሏል ማለት ነው። ሰውልኝ እያለ ነው። እና በጣም የሚያሳዝን ነው ማለት እንግዲህ ጄሪዬ ማለት ነው የሳቃችን ምንጭ። በጣም እንደው ደስ የምትል በቃ ጄሪዬ ሚኪና ቡሻን እናገኘ ብሏት እየሄዱ እንግዲህ ይህን ሁሉ መንገድ ለማገኘ ምን ነው መሄድ? እንግዲህ የምትሄጅ ከሆነ ሄጅ፣ የማትሄጅ ከሆነ ተመለሽ ጄሪዬ ብሏታል። በጣም አድክመኸኛል። እንዲቆይ ምንድን ነው ነገሩ ግን? እኔ ስለ ሄቨንና ስለ ቦቸራ ምን አገባኝ ብላለች ጄሪዬ። እንግዲህ ሄቨንና ቦቸራን ለማገናኘት ብላ ነው ይሄን ሁሉ የምትጠይቀው። እንግዲህ ወየ አትበለኝ፣ የዳግምን ነገር እሰብበት፣ ወየ አትበለኝ። እንግዲህ ምን ነው ወደየት ነው ብለዋለች ማለት ነው ጄሪዬ። ወግሽ አላመረኝም ነው እንዴ? በቃ ና የሚያምረው ወጋ ወራለሁ። በቃ ጄሪዬ ማለት ነው የሌለች ፈገግታ ናት፣ የአፍላ ፍቅር ፈገግታ ማለት ነው። ከሚገርም ነገር በቃ ፊልሙን የምታሳምረው እሷ ናት። በነገራችን ላይ ጨዋታዋ ምን ወሬም ትወዳለች። አፈንፍና ነው ወሬ የት ገባ ብላ የምታመጣላችሁ እና በጣም ደስ የምትል ናት ማለት ነው። አሻንቴም እንግዲህ እዚህ ብቻውን ቁጭ ብሏል ፈርቶ ማለት ነው። እና ያሬድና ቃጭል የሆነ ነገር ተባብለው ነው ብሏል። እና ለእናንተም ጥሩ ነው፣ ለእኔም ደስ ይለኛል። ስለዚህ መኮንን የሚባል ጊንጥ ሰውዬ መቼ ነው የሚፋታን እያሉ እና ቡሻ እያሰቡ ነው ማለት ነው። በጣም የሚያሳዝን ነው። በቃ ሁሉም ሊፋለሙ ነው ማለት ነው። በጣም እንትን ይላል። የት እንደምትተዋወቁ ነው ቃሉና ጄሪ እና ቡሽን የት ነው የምትተዋወቁት እያለ ሲነግራቸው ነበር ማለት ነው። እንግዲህ ቹቻም ለቤዛ ሁሉንም ነገር ነግራታለች። ቀስቴ እንደሚፋለምና በጣም ቤዚቲ ተናዳለች ማለት ነው። ቀስቴም እንግዲህ ፎንቃይንን ያውቃታለሁኝ እንደዚህ አይነት ነገር አትናገርም አስጠንቅቂያታለሁኝ እያሉ እንግዲህ ሁለቱ እየተጨቃጨቁ ነው። ስለዚህ በደንብ ነው ማውቃት እኔ ፍቅረኛዋ እያለሁ አንተ ምን ቤት ነህ የምታውቃት እያለ ቦዲጋርዷ ነበር የምትመስለኛል። በጣም ቀስቴ ሲናደድ በትንሽ በትልቁ
ዘራፍ ይላል ማለት ነው። እና በጣም ግራ የሚገባ ነው። ጥራው እና በለውና ቀስቴን እያለ ነው ማለት ነው። እና በጣም እንትን እያለ ነው። ቀስቴ አሁን እንትን በጣም አብዝቶታል ማለት ነው። ምክንያቱም የማይችለውን ነገር ውስጥ ጦርነት ነው የገባው። ቤዚ እንግዲህ ቤዚ ትንቾቻን እንደምንም ብለሽ አስቆሚው ብላታለች። እኔ ስላልቻልኩ ነው ላንቺ የነገርኩሽ፣ ስለዚህ የምትችይውን አድርጊና አስቆሚው ብላታለች። እንደ የእኛንማ ህይወትና የእኛን ፍቅር አደጋ ላይ ጥሎ ቁማር እንዲጫወት አልፈቅድለትም። እንደዚህማ ሊያደርግ አይችልም ቀስቴ። እኔ ይህን ሁሉ መስዋዕት እየከፈልኩ ያለው ለሱ ብዬ ነው እንጂ ለምንድን ነው ብላ ቤዚ በጣም ተናዳለች ማለት ነው። አንደኛው እንግዲህ ህይወት እንድናት፣ አንደኛው ሲፋቀር አንደኛው ሲጣላ ነው ማለት ነው። እንግዲህ ያየውም እንግዲህ ያሬዶ መጥቶ ቀስቴ ጋር ለምንድን ነው ከመኮንን ጋር እየተቀጣጠራችሁት ሲለው አያገባህም፣ ያ የኔ ነው እንጂ የአንተ ጥያቄ አይደለም ብሎታል። ያመሃል እንዴት ነው ቆይ እንዴት ነው እንደዚህ የምታረገው? ቃጭልም እንግዲህ አረጋጉትና ኳስ በመሬቱን እናውራ፣ እንደዚህ አይነት ነገር የማይሆን ነው፣ ስለዚህ መቆም አለበት ብሏል። ያሬድም እንዴት ነው ቆይ እንደዚህ የምረጋጋው? እየቆመረ ያለው በህይወቴ ነው። እንዴት ነው ለምንድን ነው እንደዚህ የሚያደርግ? ቆይ እኔ ምን የሰራሁት ወንጀል አለ? ምንድን ነው ቆይ ጥላት ነኝ እንደ እኔ ምንድን ነው ለምንድን ነው እንደዚህ የምታረገው እያለ በጣም እንትን እያለ ነው ማለት ነው። ቀስቴም እንግዲህ በትንሽ በትልቁ ዟ እያለ ነው። ቃጭልም ለምንድን ነው በትንሽ በትልቁ ዟ የምትለው? አንተ ጤነኛ አይደለህም እንዴ ብለዋለች። እሱም እንግዲህ በእንግሊዝኛ እየሰደበኝ ነው አለ። እሱ ደግሞ ምንም አላለህም አለ እና ስለዚህ የታሰረ ይፈታለት፣ ሙድ ግቢለት እና ቀስቴን አሁን እኔ ምንም እየቀለድኩ አይደለም። ስለዚህ ለፍቅሬ ስል ብዙ መስዋዕት ከፍያለሁ። አሁን እያሰብክ ያለውን ነገር ሙሉ ለሙሉ ተው እባክህን። ስለዚህ ሁሉንም ነገር ብትተው ይሻላል። እኔ እያሰብክ ያለሁትን ነገር አስባለሁኝ። ስለዚህ ቃጭለን እንሂድ ብሏት ትቷት ሂዷል ማለት ነው። እና ያሬድን በጣም ተበሳጭቷል። ለምን እንደዚህ እየተሰቃየውን ጎዳና እያደርኩ ያለሁት ለፍቅሬ ስል እንጂ ለማንም ብዬ አይደለም። አንተ ደግሞ ያንን ፍቅሬ ልታሳጣኝ ነው። ቆይ ለምንድን ነው? ምን አድርጌህ ነው? እኔ ጎዳና እያደርኩ እየራበኝ እየጣማኝ የምለብሰው የምቀይረ የለኝም እና ለምንድን ነው አንተ የኔን ህይወት አሳልፈ የምትሰጠው እያለ እንግዲህ ያሬድም ተበሳጭቷል ማለት ነው። ቀስቴም እንግዲህ ከኔ በላይ ወንድ የለም እንደ ወንድነት የንቆ ነው ወይ እንደዚህ የሚያደርገኝ ብሏል። በጣም ተናዷል ማለት ነው። አልሚና ኤላም እንግዲህ ተገናኝተው ነበረ። ተኩላው ጋር ትኩረት አድርገው ነበር። ይሄ ተኩላው እስካሁን አልታወቅም፣ ማንነቱ አይታወቅም። በድብቅ ነው የሚሰራው ማለት ነው። እና ተኩላውና ደመረ አንድ ላይ ስለሚሰሩ አውቀው ነበር። ጸጋን እየተከታተላት ነበር። አሁን ግን ከቀናት በፊት ከአንድ ሰው ጋር ሆና ደመረን አስደብድበዋለች እና ስለዚህ ብዙ ስብስቦች የሆኑ ነገሮች አሉ፣ እኛም የማናውቀው ነገሮች አለ። ስለዚህ ደመረ ባልታወቀ ሰው በጩቤ ተወግቶ ነበር እና አሁን እስካሁን ምንም የሚያገኙት ነገር የለም። ፖሊሶች ቃሉን ሊገቡ ሄደው ነበረ፣ ቃሉን ሊቀበሉት ሆስፒታል ሲሄዱ ግን ደመረን አላገኙትም እና ምን እየተፈጠረ እንደሆነ ከብዷል። ስለዚህ አሁን ደመረና ተኩለው ወንጀለኞች ናቸው። ኤላና አልሚ እሱን ወንጀል ለማጣራት ብለው ነው። አሁን ኤላ ትምህርት ቤት ውስጥ ተማሪ መስሎ የገባው ወንጀልን ለማጣራት ነው ማለት ነው። ነገር ግን ይሄ ወንጀለኛ ማን ነው፣ ተኩላ ማን ነው የሚለው ነገር በጣም ከባድ ነው። አልሚም እንግዲህ እንደዛ ፖሊስ ናት፣ እሷም እንግዲህ ሰራተኛ መስላ ሄዳለች ማለት ነው። እና በጣም የተወሳሰበ ነገር ነው እየነገርሽኝ ያለሽ። ስለዚህ ማን ነው እሱም በጩቤ ሊወጋ ያለው? ጸጋ ማን ናት? ስለዚህ ለምንድን ነው የ11ኛ ክፍል ተማሪ ናት፣ ምንም የማውቀው ነገር የለም። ስለዚህ ብዙ የተወሳሰበ ነገር አለ ህይወታቸው ነገር የሆነ ነገር ስደርስ የሆነ ነገር አንዳቸው ይኖሩበታል። ስለዚህ ሁሉ ነገር እየተወሳሰበብን ያለው በጣም ግራ ገብቶኛል። ምን ላድርግ ቆይ? ስለዚህ ተኩላው ቅርባችን ነው ያለው እያለች ነው። እናም እንግዲህ ማን ሊሆን ነው? እስኪ አብረን እንሰበው እያለች ነው። በሆነ ሰው የተደበቀ ነው እና ያንን ሰው እንዴት እናገኛለን ብሏል። እንግዲህ ሀልሚም ጸጋ እንዲከታተላት እና ከጸጋ ጋር ቅርብርብነት እንዲኖረው ትኩረቱ ለጸጋ እንዲሆን አድርጋለች። ምክንያቱም ተኩላውን ለማግኘት ተኩላው ማን ነው? የማይታወቅ ሰው ነው። ደመረ ታውቋል። ነገር ግን ይሄ ተኩላ የሚባለው ሰውዬ ማን ነው? የሴቶችን ህይወት የሚያበላሸው ለምንድን ነው የሚለው ነገር ያልሚም የኤላም ጥያቄ ሆኖባቸው አሁን ኤላ ትኩረቱ ከጸጋ ጋር ሆኗል። ምክንያቱም ጸጋ ጋር ያለው እውነት ሁሉም ነገር ይፈታል ማለት ነው እና ከወድፉም
መጠንቀቅ አለብህ። ጠንካራ መሆን አለብህ ከበፊቱ እና አሁን እንደዚህ መሆን የለብህም። በጣም ጠንካራ መሆን አለ። ስለዚህ አሁን ትምህርትህንም ትኩረትህ አላማ ላይ መሆን አለበት ብለዋለች አልሚ ማለት ነው። እንግዲህ ኤላም እሺ በቃ ጸጋን ቀርባትና ያለውን ነገር ስለዚህ የቁልፍ መፍቻውን የማገኘው ጸጋጋ ስለሆነ ጸጋጋ ሁሉም ነገር ጸጋጋ ነው ያለው እና ማን ነው የሚባለውን ነገር ለማወቅ ሁላችንም ትኩረታችን ለጸጋ ይሆን። እንግዲህ ጸጋ በጣም ከባድ ውስጥ ነው ያለችው አሁን ትናንትና ላይ በጩቤ ተወግቶ ደመረ ሆስፒታል ገብቶ ነበር። ፖሊሶች ሲሄዱ ግን ሊያገኙት አልቻሉም። ማን ወሰደው፣ የት ገባ የሚለው ነገር በጣም ከባድ ነው። አሁን ፖሊሶች እየፈለጉት ነው ያሉት። በህይወት ኑሯል ወይስ የለም የሚለው ነገር በጣም ከባድ ነው ማለት ነው። እና ምን ደረሰ የሚለውን ደግሞ አብረን እናየዋለን ማለት ነው። ወደነ ቀስቴ ደግሞ ተመለስን። ቀስቴና ቤዚቲ ተገናኝተዋል። ቤዛም እንግዲህ ቆይ ግን አንተ ምንድን እያደረክ ነው? ስለዚህ ይሄንን ስምምነት ሰውየው ሲያቀርብልኝ እምቢ ማለት አልቻልኩም ነበረ። ስለዚህ አሁን ቤዚም ያለችው የእኛን ህይወት አሲዛ ነው ወይ ቁማር የምትጫወተው ለምንድን ነው ብላለች። አሁን እሱም እንግዲህ ይህንን እድል ማሳለፍ አልቻልኩም፣ የእናንተን ህይወት ነፃ ማውጣት ነው የፈለግኩት ብላለች። አንተ ባይሳካለስ እንዴት ነው? እባክህን ቀስቴ ይህንኑ አሁን የገባበትን ነገር ታቆማለህ። ይሄ ካልሆነ ደግሞ የኔና ያንተ ነገር ያቆምልሃል ብላለች። እንግዲህ ፎንቀይም ያው አንተም ሰው የሚለን ስማ ለምንድን ነው ብላለች። ደንግጣለች ማለት ብላለች። ትሰሚኛለች ብቻ አንቺን ብትሆኝ ፍቅረኛሽ ስለሆነ ይህንን ነገር እንዲያቆም ነገር የማያቆም ከሆነ አንቺንም እሱንም አላቃችሁም። ስለዚህ ከዚህ ነገር የማያቆምና የማይወጣ ከሆነ ውድድሩን የማይተው ከሆነ ሁሉም ነገር ይበላሻሉ። በቃ የሹችሽና የቤዚ ጓደኝነትም ተበላሽቷል ማለት ነው። በጣም የሚያስጠላ ነገር ተፈጥሯል ማለት ነው። የሁለቱ ጓደኝነት በቃ የማይሆን ውስጥ እሳት ውስጥ ገባ ማለት ነው። ፍቅራቸውም ከንቱ ሆነ። በጣም ያሳዝናል፣ ያሟል ማለት ነው። ያሬዱም እንግዲህ በጣም ተበሳጭቷል ማለት ነው። እሱ ብቻውን የሄደ ነው። በቃ ቀጭልም እንግዲህ እያናገርኩ አይደለ ለምንድን ነው ብላሽ ምን እሺ ነው? ቆይ ምንድን ነው የምትፈልጊው? ተይኝ ልጅ ነሰሚውም እንደ የሌላ ምሯል ምስኪን ማለት ነው። በጣም ያሳዝናል። ያሬዱ የለበሰውን ልብስ መልኩ ሁሉ ነገሩ ጠፍቷል። ለካ የሰው ልጅ ለፍቅር ብሎ ብዙ መስዋዕት ይከፍላል አይደለ? በጣም ያሳዝናል ከምር የመጨረሻ ማለት ነው። ልብ ይሰብራል የእሱ ነገር ያሬድ ማለት ነው። እንግዲህ ፍቅራቸውን ያጣጥምላቸው ነው የሚባለው። መጨረሻው ይመርላቸው። እንደዚህ እኮ ነው መስዋዕት እየከፈለለት ፍቅር ዋጋ ካላገኘ በጣም ያናድዳል ማለት ነው። እና እንግዲህ ቀጣይ ክፍል ምን ይሆን የሚለውን አብረን እናየዋለን። ለዛሬ ቪዲዮዋችን ይሄ ነበረ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዙ ተተረፍረፍ ይበልልኝ። ባይ ባይ።